ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ያላችሁበት ሁኔታ እንዴት ነው ጋይስ? አይዞን በርቱልኝ። እና ደግሞ ዛሬ የዓመቱ ቅዱስ ገብርኤል ነው። እንኳን አደረሳችሁ አደረሰን። ቀጣይ ዓመት ደግሞ ከሀገራችሁ ናችሁ ቤተክርስቲያን እንዳችሁ እንድታሳልፉ እግዚአብሔር ይፍቀድላችሁ። እና ደግሞ ያው በየሀገሩ ያለው ነገር ደግሞ አይዞን እሺ፣ ምንም አትሆኑም። በመቀጠል ደግሞ ቅምጥሌ ፖስት ያደረገችው ነገር አለ። እንዲሁም ደግሞ ትናንት በቡቡ በሚለው አካውንቷ የፖስተችው ፖስት አለ ማለት ነው። እየተጨፈረ የኢያብ ሰርግ አይደለ ነበረ። ያንን እንግዲህ ሁለት መሰለኝ ከዚህ በፊትም አንድ ቪዲዮ ፖስት አለች። እዛ ደግሞ የትናንቱ ደስ ይላል። ብቻ እየቀወጡት ነበረና እውነት ለመናገር ማለት ነው ባለፈውም ነግሬያቸዋለሁ። ኢያብና ቅምጥሌ እንደዚህ እንትን በማለታቸው በጣም ደስ ብሎኛል። እና ሁልጊዜ እንደዚህ ጓደኛ ሆኖ ቢቀጥሉ ራሱ ደስታዬ ነው የምር ማለት። ምክንያቱም ሁለታቸው ምርጥ ልጆች ናቸው። እና ባጭሩ ምን ማለት ነው የምፈልገው፣ ቅምጥሌ ጠንካራ ሴት ነሽ። ከዚህ በላይ ጠንካራ መሆን አለብሽ። ከዚህ በፊት ብዙ ነገሮችን አልፈሻል። ከዚህ በኋላም ደግሞ ብዙ ነገሮች ሊያጋጥሙሽ ይችላሉ። የሰው ልጅ ስንሆን ማለት በጠበቅነው መልኩ ሳይሆን ባልጠበቅናቸው ብዙ ነገሮች ልናሳልፍ እንችላለን። ምክንያቱም በቃ ላይፍ እንዴት ነው፣ አንዴ በቀጥታ ስትሉት በግራ በቀኝ ምናምን ሊወስዳችሁ ይችላል። ግን ደግሞ አንዳንዴ በጣም ብዙ ነገሮች ይሰለቻሉ፣ ይደክማሉ። በተለይ ባልጠበቅናቸው መልኩ ሲሆኑ በጣም የሚያስጠላ ነገር አለው። ለጊዜው ስሜታዊ ትሆናላችሁ ምናምን ብዙ ነገር አለ። ግን ደግሞ አንዳንዴ ባሰብነው መልኩ አልሆነም ማለት ደግሞ ህይወት ያቆማል ማለት አይደለም። እሺ እና በቃ ጠንካራ ሁኝልኝ ከዚህ በላይ እና ደግሞ ሰሞኑን ያው ትናንትም ተናግሬያለሁ። በጣም እያማረብሽ ነው፣ ቆንጅተሻል። ከዚህ በላይ ደግሞ ቆንጅዬ ሁኝልኝ ማለት ነው። በመቀጠል ደግሞ ቤስት ናሽናል አይዲ ፎቶዋን ሳየው ብላ ስቃለችን። እኔ የምለው ማለት ምን አድርገው ነው ፎቶ የሚያነሱን? ግን አይታችሁታል እንዲ የአይዲ ፎቶና ናሽናል ማለት በፊት ላይ ምናልባት በፊት አናውቀውም ጋይስ፣ አሁን ነው የመጣና እሱን ልንገራችሁ። አዲስ ነገር አገራችሁ ስትገቡ ማለት ነው ይህ ናሽናል የሚባለው ነገር እሱን ካላወጣችሁ ገንዘብ ማንቀሳቀስ አትችሉ ምናምን። ሂዳችሁ ቴሌ ትመዘገባላችሁ። ከዛ ያ ቀኑ ደርሶ እስክትወስዱ ድረስ ምንም ነገር አታደርጉ። ልክ ያ አይዲ ከተሰጣችሁ በኋላ ነው እንደፈልጋችሁ መሆን የምትችሉት። በፊት ላይ መታወቂያ አይደለ የነበረ፣ ግን አሁን ላይ የለም እንደዛ። ናሽናል አይዲ የሚባለው ነው ያለ ማለት ነው። የሆነ አንድ ቦታ ላይ አውጥታችሁ ለሁሉም ክልል የሚያገለግል ነው። ግን በፊት አሁን የሆነ በየቀበሌው ምናምን አይደል የሚሰጥ የነበረ፣ ይሄ ግን በየሁሉም ቦታ ላይ ሄዳችሁ የሚያገለግላችሁ ነው። በዛው ያው ቅምጥሌ ባለችው አዲስ ነገር ልንገራችሁ ብዬ ነው። እና ፎቶ ግን በጣም ነው የሚገርመው። አይታችሁት ከሆነ እንደውም የእንትን መታወቂያ እንኳን እኛ ነው የምንሰጠው አይደል? የምንድን ነው የእንትን ነው የፓስፖርት እንትን ነው እንደዚህ ራሳቸው እዛ የሚያነሱት። እና ይህን ደግሞ ብታዩት ማለት ነው ይገርማቸዋል። ወይኔ ዝም ብላችሁ ስታዩት ማለት ነው የእንትን ትዝ ይላችኋል። 8ኛ ክፍል ሆናችሁ እዛ ትምህርት ቤት አይደለም ያነሷችሁ። የእሱን ፎቶ እዩት። የእሱን ፎቶ እና የፎቶ እንደዛ ነው። እና ጉድ ነው። ለማንኛውም እየሳቀችባት ምናምን ነበረ ሪፖስት ካደረገችው የጓደኛዋን አይታ ያችኛዋ እየሳቀችባት ማለት የተጻፈው ነው ሪፖስት ያደረገችው ማለት ነው። ከዛ ደግሞ ምን ይላል? ሁሌም በራሴ ፕራውድ ነኝ ቢኮዝ በዝምታ ያለፍኳቸው ትግሎች፣ ማንም ያላየው ህመሜን፣ ማንም ያልሰማው ጸሎቴን፣ ማንም ያልተረዳኝ መንገዴን፣ ግን አሁን ቆሜያለሁ። ዛሬ የቆምኩት በእምነት እንጂ በድል አይደለም የሚል ነገር ነውና ምንም ያቆም ነገር የለም። ህይወት ይቀጥላል ነው። አይ ነው ቅድም ተናገርኩት። የሆነ ነገር ባሰባችሁት መልኩ ሳይሆን ባላሰባችሁት መልኩ ሲሆን ህይወት ያቆመ ይመስላችኋል። እስካሁን የመጣችሁት መንገድ የተሳሳተ መንገድ ይመስላችኋል። በቃ እናንተ ምንድን ነው ለህይወት ለዚህ ምድር ለዚህ ላይፍ አላስፈላጊ ሰዎች እንደሆናችሁ ሆኖ ይሰማችኋል። ብቻ እያንዳንዱ ነገር እናንተ ወንጀለኛ እንደሆናችሁ ነው የሚሰማችሁ ጊዜ አለ። ሁላችንም ወጠን አደባባይ ላይ ባናወራም ኦር ደግሞ ለሆነ ሰው ባናወራውም ሁላችሁ እያንዳንዳችሁ በየራሳችሁ ላይፍ ላይ ያጋጠማችሁ ነገር አለ አይደል? ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል፣ ከባድ ቀላል፣ ወይ ደግሞ ምንድነው ያጋጠመን ነገር ልዩነት ሊኖረው ይችላል እንጂ ሁሉም ሰው በላይፉ የሆነ ነገር አጋጥሞታል። ግን በሰዓቱ በቃ ምንድነው ይሄ ተስፋ መቁረጥ፣ እጅን አጣጥፎ መቀመጥ፣ የሆነ ቦታ ላይ ሄዶ መደበቅ፣ ሰውን አለማግኘት፣ የሆነ ነገሮችን ላለመጋፈጥ መሞከር፣ ብቻ ነገሮችን በዝምታ ማለፍ ምናምን እንፈልጋለን አይደል? በቃ ይች ምድር ባልኖርባት ወይ ደግሞ ለምን ስተፈጠርኩ ብላችሁ ታማራላችሁ አንዳንዴ። ግን ደግሞ ያን ልክ አይደለም። አንዳንድ ችግሮች ሲፈጠሩ፣ አንዳንድ ቻሌንጆች ሲያጋጥማችሁ ከነበራችሁ ስትሮንግነት ወር ደግሞ ጠንካራነት ከዛም በላይ መጠንከር አለባችሁ፣ መጎበዝ አለባችሁ። ያጋጠማችሁን ችግር ወር ደግሞ ያጋጠማችሁን አላስፈላጊ ነገር ለማስወገድ እና ደግሞ እናንተ የነበራችሁን ጥንካሬ ከጥንካሬያችሁ ላይ ጥንካሬ ለመጨመር መሮጥ ነው እንጂ የሆነ ነገር ባጋጠመን ቁጥር የምንሰበር ከሆነ አይ ነው ሰው ነን እኮ ሰው ነን።
ለጊዜው ይከፋናል፣ ግን ራስን ማዳመጥ አንዳንዴ አሁን መጥፎ ነገር ሲያጋጥመን ቸኩለ ነገሮቹ እንደዚህ ምንድነው ፈጥነን ለማስተካከል ከምንሮጥ ቆም ብለን ማሰብ፣ ብቻችን ጊዜ መውሰድ፣ ይሄ ከሰዎች ጋር ሆናችሁ የምታስቧቸው ነገሮችና ለብቻችሁ ናችሁ የምታስቧቸው ነገሮች ወር ደግሞ ራሳችሁ የምታዳምጡት ነገር በጣም ልዩነት አለው። እኔ ስለማውቀው ነው። ማለት እንዴት ነው አሁን ማዳም ቤት ስንሆን ታውቁታላችሁ። በፊት ፋሚሊ ጋር ነበራችሁ ኦር ከሆነ ሰው ጋር ነበራችሁ፣ ግን እዛ ጋር ስትሄዱ ብቻችሁን የምታገኟት ይዛል። በተለይ አዲስ ስትሆኑ ብቸኝነት አለ ምናምን፣ ያኔ ራሳችሁን ታገኙታላችሁ። በጣም ብዙዎቻችን ራሳችን ያገኘ ነው ያኔ ነው ብዬ አስባለሁ። ምክንያቱም ከስደት ማለት ከፋሚሊ ወደ ስደት ስትሄዱ እዛ ጋር አዲስ ነው፣ ቋንቋ የምታውቁት ነገር የለም። እዚህ ጋር ደግሞ ምናምን የሆነች ጋፕ ጊዜ ስታገኙ ራሳችሁን ታዳምጣላችሁ። ያ ሁሉ ወከባ የለም። ፋሚሊ ጋር ስትዋከቡ የነበረው ጓደኛ ጋር ምናምን ያን ጊዜ እናንተ ምን አይነት ሰው እንደሆናችሁ ታዳምጣላችሁ ራሳችሁን ማለት ነው። ምናልባት በአዲስነት ብዬ ያስኩላችሁ። ከዛ በኋላ ስንላመድ ቋንቋ መልመድ አለ። እዛ አሰሪዎቻችን እንደ አሰሪ ሳይሆን እንደ ቤተሰብ አድርገን አይተን ምንም ክፉም ይሁን ጥሩም ይሁኑ ያው ታውቃላችሁ። እዛ በቆያችሁ ቁጥር ፋሚሊነት ነው እንትን የሚላችሁ፣ ቤተሰባዊ ነው የምትሆኑት ምናምን ጊዜ እነሱ ጋር ታሳልፋላችሁ መልሳችሁ። ግን ያኔ በአዲስነታችሁ ራሳችሁን ታገኙታላችሁ። ማርያምን ነው የምላችሁ። እኔ ራሴን ያነበብኩት እኔ ምን አይነት ሰው በቃ ብዙ ነገሮች ስህተቶቼን ኦር ደግሞ ጥሩ በቃ ብዙ ነገር ማስተካከል ያለብኝን ኦር ደግሞ መቀጠል ያለብኝን ነገር ያን ጊዜ ነበረ በደንብ ራሴን እያዳመጥኩ የነበረው ማለት ነው። እና አንዳንድ ጊዜ ጭንቀት ላይ ስትሆኑ ነገሮች ሲበላሹባችሁ በቃ ስልክም ማጥፋት ካለባችሁ አጥፉ፣ የሆነ ቦታ መሄድ ከሌለባችሁ አትሄዱ፣ ሰው ማግኘት ከሌለባችሁ አታገኙ፣ ራሳችሁን አዳምጡ። በቃ ዝም ብላችሁ ራሳችሁን ማዳመጥ። ከዛ የትኛው ትክክል የትኛው ስህተት እንደሆነ ብዙ ሰው እኮ ይመክረናል አይደል? በጣም ብዙ ሰው መክሮን፣ ግን ከዛ ሁሉ የምታነሱት አንዲት ነገር ልትሆን ትችላለች። ኦር ደግሞ ሰዎች የመከሯችሁን ሁሉ ላታነሱ ትችላላችሁ ምናምን። ስለዚህ ራስን ማዳመጥ ነው። ቅምጥሌ ከዚህ በፊትም በራስሽ የምትተማመኝ የማንንም ድጋፍ የማትጠብቂ በዙሪያሽ ያለም ይሁን በሩቅ ያለም ይሁን የማንንም ድጋፍ ኦር ደግሞ ማንም እንዲያባብልሽ ማንም አይዞሽ እንዲልሽ የማትፈልጊ ሴትና ጠንካራ ሴት እንደሆንሽ አውቃለሁ። ከዛም በላይ ደግሞ ጠንካራ እንድትሆኚ አንቺ ጠንካራዎች ብዙ ሰዎችን በዙሪያሽ ያሉትን ታውቂያለሽ፣ እያንቀሳቀሽ ያለሽ ልጅ ነሽ። ከዛም በላይ ጠንካራ ብርቱ እንድትሆኚ እዚህ በኋላ የሚመጡትን ነገሮች ተጋፍጠሽ እንድታሸንፊ እንጂ ደከመኝ አቆማለሁ አቁሜያለሁ ኦር ምናምን ሳምቲንግ ምንም አይነት ነገር መስማት አልፈልግም። ምክንያቱም እኔ ብዙ ነገር ከአንቺ እጠብቃለሁ ኦር ደግሞ በጣም ብዙ ልጆች ደግሞ ብዙ ነገር ይጠብቃሉ። አንቺ ራስሽንም ብዙ ነገር ትጠብቂዋለሽ። ሰው ከኛ በላይ እኛ ከሌ እንደዚህ እንዲሆን እፈልጋለሁ ከሚለን በላይ ራሳችን እቅድ አለን አይደል? ነገ እዚህ ቦታ ላይ እንደርሳለን ብለን የምናስበው። ስለዚህ ለራስሽም እቅድ አለሽ። ከእቅድሽ በላይ ደግሞ አንዳንዴ ይችን ነገር እናደርጋለን ብለን ትንሽ ነገር አቅደን የሆነ ከዛም በላይ ትሆናላችሁ አይደለ? ስለዚህ እንደዛ ሆነሽ ነው ማየት የምፈልገው እንጂ ደክሞኛል፣ ሰልችቶኛል፣ ደብሮኛል ምናምን የሚባል ነገር የለም። አይነው ሰው ነሽ፣ ይደክምሻል፣ ይደብርሻል፣ ያስጠላሻል። ግን ደግሞ እነዛን ነገሮች ወደ ጎን መጣል ነው። እነዚህ ነገሮች ወደፊት የሚወስዱን ሳይሆን ወደኋላ የሚጥሉ ነገር ስለሆኑ እነሱን እየተውሽና እየረሳሽ ከዛም በላይ ጠንካራ ሆነሽ እንድትሄጂ እፈልጋለሁ ማለት ነው። ህይወት ላይ በቃ አንዳንዴ ቅድም ብያችኋለሁ፣ አሪፍ ብላችሁ ያሰባችሁት ነገር መጥፎ ሊሆን ይችላል። በዚህ ይሆናል ብላችሁ በዛ ሊሆን ይችላል። ብቻ ያሰባችሁት ነገር እንዳለ ተገላባጭ ሊሆን ይችላል ይሆናልም። በቃ ላይፍ እንዳለ እንትን ነው። በቃ እንዴት ነው ይሄ አስቸጋሪ ነው። በአጠቃላይ እግዚአብሔርን ቀጥታ መንገድ የለውም። ህይወት ቀጥታ መንገድ የላትም። ባጭሩ ግራም ቀኝ ምናምን ነች። ቆም ብለሽ በደንብ ብለሽ አስቢ። እንደዚህ ደከመኝ ምናምን አትበይ የኔ ቆንጆ። ብርቱ ሴት ነሽ፣ ጀግና ሴት ነሽ፣ ጠንካራ ሴት ነሽ። ከዚህ በላይ ጠንካራ እንድትሆኝ ይፈልጋለሁ፣ ብርቱ እንድትሆኝ ይፈልጋለሁ። በጣም ብዙ የሚወዱሽ የሚያከብሩሽ እህቶች አሉሽ፣ እንደ ልጅ የሚያዩሽ እናቶች አሉሽ። የምሬን ነው እግዚአብሔርን። ስለዚህ በርችልኝ። ብሩኬም ደግሞ እንግዲህ ነገሮችን ቆም ብለህ አስበህ ደግሞ ከህይወት ማስወጣት ያለብን ሰው አስወጥተህ ከህይወት መቆየት ያለበትን ሰው ደግሞ አቆይ። ማለት ሁሉንም ሰው ከህይወት ያቆያለሁ የሚባል ነገር የለም። ሁሉንም ሰው ይዛለሁ ሲባል ሁሉንም ማጣት አለና፣ ስለዚህ የማትሆነን ሰው አትሆንም። ኦልሬዲ በውጭ ማገዝ ካለብህ ታግዛታለህ ለልጅ ስትል። ከዛ ውጭ ግን አንድ ቤት ነው የሚለው ነገር እንዳየሁት ያው ቅምጥሌን እየጎዳት ነው ብዬ ስላሰብኩኝ ነው። ለዛም ይጎዳታል ማሰብ ብቻ ሳይሆን ማለት ነው። ስለዚህ በደንብ አስብበት። ቅምጥሌም ደግሞ ጠንካራ ሁኚልኝ ከዚህ በላይ እሺ። እና በተረፈ ደግሞ ያው ብዙዎቻችሁ ቀልድ አይደለም ድራማ አይደለም ምኑ ነው ድራማ ምናምን እያላችሁም ደግሞ ሩሩ እያላችሁ ያላችሁ ሰዎች ያላችሁና ሩሩ አትበሉ። እንግዲህ ማለት ምን ልላችሁ ፈልጌ መሰላችሁ፣ ላይፋቸውን ራሳቸው ያውቃሉ። እውነትም ሆነ ድራማም ሆነ ምናምን ከነሱ በላይ እኛ አናውቅም። ለእኔ ከኔ በላይ ማንም አያውቅ፣ ለእናንተ ከእናንተ በላይ ማንም አያውቅ፣ ለእነሱ ደግሞ ከእነሱ በላይ ማንም አያውቅ። አይ ነው እኛ እንደ ተመልካች የምናየውን ነገር እንደዚህ አስተያየት ምናምን እንሰጣለን። ከዛ ውጭ ግን እዛ የዘለለ ብዙ ነገር ባንል ደስ ይለኛል። ማለት ከመጠን ያለፈ የምትሉ ሰዎች ስላላችሁ
ብቻ በተቻለ መጠን ራሳችን መግዛት እንድንችል አንዳንዴ ራሳችን ሳንማር ራሳችን ንጹህ ሰው ጨዋ ሰው ሳንሆን ሌላን ሰው ወደ ጨዋነት መቀየር አንችልም። ያን ማለት ምን ልላችሁ ፈልጌ መሰላችሁ? እንደፈለጋችሁ አፋችሁ እንዳመጣ የማይናገር የወረደ ቃል እየተጠቀማችሁ እነሱ እኮ እንደዚህ ሆኗል ምናምን አይደለም። እንደዛ አይደለም። ማስተማር ካለባችሁ በስርዓት መልኩ ልታስተምሩ ወይ ደግሞ የሆነ ልትመክሯቸው ምናምን ትችላላችሁ እንጂ ወጣ ያለ ቃል እየተጠቀማችሁ የሆነ እንዴት ነው ከሰው ልጅ የማይጠበቅ ነገር እያላችሁ ግን እነሱ እናስተካክላለን ብላችሁ ማሰባችሁ የማይሆን ነገር ነው፣ ዘበት ነው፣ ልክ አይደላችሁም። ትልልቅ ሰዎች ነን፣ ህፃን የለም። ወር ደግሞ የሆነ እንዴት ነው ሁሉም ሰው ጤነኛም ነው ትልልቅም ሰው ነው ያለው ኦኬ እንጂ ህፃን ወይ ደግሞ በሽተኛ ሰው የለም እዚህ ጋር ሶሻል ሚዲያ ላይ እየተጠቀመ ያለ ማለት ነው። እና ቆም ብላችሁ አስቡ። ጨረቃዎችም ደግሞ ወደ ራሳችሁ ተመለሱ። ከዚህ በላይ ነገሮችን ባታረዝሟቸው ባይ ነኝ። ከዛ በላይ ግን እናንተ ታውቃላችሁ። እያንዳንዱን ነገር እያወቃችሁ ነው የምትሉት እንጂ ምንም ሳታውቁ የምታደርጉት ነገር ስለሌለ ማለት ነው። አይ ነው ሶሻል ሚዲያው ስልኩ ምናምን የራሳችሁ ነው። ግን አንዳንዴ ደግሞ ምክር ብትሰሙ ባይ ነኝ። በተረፈ መልካም ቀን ይሁንላችሁ። የማታ ሰው ይበለን።